الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، نواقض الإسلام الناقض السابع سبعتنياو ناقض ويمسلمنا كم يفرسو تكبارات مكاكل زاري نملكتلن وهو السحر. زاري من نملكتو سحر النو سحر مالت دقمت مالتنو يه سحر اسلمنان كم يفرسو كهونو تكبارات مكاكل تمدبوال በቁርአን ማስረጃ አለው። ከረሱል ሰለላሁ ዐለይሂ ወሰለም ሐዲስም እንደዚሁ ማስረጃ ያለው ነው። ሼኹ ኪታባቸው ላይ ሪሳላቸው ላይ አሳቢዑ ሰባተኛው ይላሉ አሲሕሩ ድግምት ነው። ወሚንሁ የሚለው ደግሞ ሲህር በጣም ብዙ ገጽታዎች ስላሉት ከዛ ከሲህር መካከል ማለት ነው። ወሚንሁ ከዚህ ከሲህር መካከል አሰርፉ ሰርፍ የሚባል የሲህር አይነት አለ። ወልዐጥፉ ዐጥፍ የሚባል የድግምት አይነት አለ። እነዚህ ሁለቱ እዛ ይካተታሉ ነው። እነዚህ ሁለት ነገሮች ምንድናቸው እንመጣበታለን። ፈመን ፈዐለሁ ይህንን የተገበረ የሆነ ሰው ይህንን ሲሕርን ድግምትን የሰራ የተገበረ የሆነ ሰው አው ረضየ ቢሂ ወይም ድግምትን ወዶ የተቀበለ ማለት ነው። ባይሰራ እንኳን ከፈረ ይከፍራል፣ ሰውየው ከእስልምና ይወጣል። ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃችን የአላህ ሱብሓነሁ ወተዓላ ንግግር ነው። ወማ ዩዓሊማኒ ሚን አሐድን ሐታ የቁላ ኢነማ ነሕኑ ፊትነቱን ፈላ ተክፉር። አላህ ስብሓነሁ ወተዓላ ኪታቡ ላይ ፊ ሱረቲል በቀራ አላህ ስብሓነሁ ወተዓላ ሁለት መላኢኮችን በተመለከተ ሃሩትና ማሩት ማለት ነው የእነሱን ቂሳ በነገረን ቦታ ላይ ወማ ዩዓሊማኒ ሚን አሐድን አይ አሐደን አንድም ሰው አያስተምሩም ድግምትን ማለት ነው። ሐታ ይላል ያኒ የንሰሓሁ አወለን መጀመሪያ ምክር እስከሚሰጡት ድረስ ማለት ነው። ሐታ የቁላ ኢነማ ነሕኑ ፊትና እኛ ኢብትላእ ነን፣ እኛ ሚሕና ነን፣ እኛ ለመፈተን ያህል ነው የመጣ ነው፣ ለዚህ ነው የተላክ ነው እስከሚሉት ድረስ አያስተምሩትም። ፈላ ተክፉር አይ ላ ተተዓለሚ ሲሕር ሲሕርን አትማር ይሉታል ማለት ነው። ፈተዕመለ ብሂ ፈተክፉር ከዛ በኋላ በዛ በተማርከው ድግምት ትሰራበትና ትከፍራለህና ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ይህንን ነገር ኩፍር እንደሆነ በኪታቡ ላይ ነግሮናል ማለት ነው። ወደ ተዕሪፉ እንምጣና ሲሕር የሚባለው ነገር ሉገተን እና ኢስጢላሕን ስንመለከተው ሉገተን እንደ ቋንቋ ማለት ነው። ሲሕር የሚባለው ነገር ኩሉ ማ ኸፊየ ሰበቡሁ ሰበቡ የተሰወረ የተደበቀ ነገር ሁሉ ሲሕር ይባላል በቋንቋ። ኢስጢላሕን ዑለሞች የሚያስቀምጡት የሙያዊ ትርጉሙ ማለት ነው ዑቀድ ነው፣ ሩቃ ነው። እኔ ምን ይባላል የሚቋጠር የሆነ ማለት ነው። ዑቀድ ነው፣ ሩቃ ነው ይባላል ማለት ነው። በቋጠሮች ላይ ትፍትፍ የሚባልበት የሆነ ማለት ነው። ቱንጠቁ አው ቱክተብ ምናልባት በቃል የሚነገርም ሊሆን ይችላል። አንዳንዴ ይጽፉታል፣ አንዳንዴ በክር ላይ፣ አንዳንዴ በስክሪፕቶ በሚሰሯቸው የተለያዩ ስዕሎች በመሳሰለው ነገር የሚሰራ የሆነ ድግምት ነው ማለት ነው። ዩአሲሩ ፊል ቁሉቢ ወልአብዳን በቀልብና በሰውነት ላይ ተጽዕኖ ያደርሳል። በህመም በተለያየ ነገር ሊሆን ይችላል። የተለያዩ ድርጊቶችንም እንደዚሁ ወደዚሁ ወደ ድግምት ሰዎች ያስጠጋሉ ማለት ነው። እንዲያደርጋል እንዲያስከስታል የሚል ነገር ማለት ነው። እዚህ እሳቸው ወሚንሁ አሰርፉ ወልዐጥፉ ብለው የተናገሩታል። እነዚህ ሁለቱ ማለት ነው እሳቸው በዚህ መልኩ የጠቀሱበት ምክንያት ሚን አክሰሪ አንዋዒ ኢንቲሻርን ከድግምት አይነቶች መካከል በጣም ሰዎች ዘንድ የተሰራጨ የድግምት አይነት ስለሆነ ነው። አሲሕሩ ካሉ በኋላ ወሚንሁ አሰርፉ ወልዐጥፉ አሉ። ወደ ትርጉማቸው ስንመጣ ሲሕሩ ሰርፍ ምንድን ነው ከተባለ ሲሕሩ ተፍሪቅ ማለት ነው። ለሰዎችን ለመለያየት ሲባል የሚሰራ የሆነ ድግምት ነው። ኢብዓዱ ሸይ አን ሸይ አንድን ነገር ከሆነ ነገር ማራቅ ሒስየን አው ማዕናዊየን በሒስም ሊሆን ይችላል፣ ማዕናዊየን ወይም ደግሞ ተጨባጭ ባልሆኑ ሁኔታዎችም ሊሆን ይችላል ማለት ነው። ይህንን ለተፍሪቅ ማለት ነው ሲሕሩ ተፍሪቅ ይሉታል። ለመለያየት ተብሎ የሚሰራ ድግምት ነው ሲሕሩ ሰርፍ፣ አንድ ነገር ከአንድ ነገር ለማራቅ ማለት ነው። እንደ ምሳሌ ከተፍሪቅ ረጁሊ አን ዘውጀቲሂ አንድ ሰውዬ ከሚስቱ ለማለያየት እንዲለያዩ በሚል የሚሰራ ድግምት አለ። ይሄ ሲሕሩ አሰርፍ ይባላል ማለት ነው። ለዚህ ነው እሳቸው አሲሕሩ ካሉ በኋላ ወሚንሁ አሰርፉ አሉ። ሰዎችን ለማለያየት ተብሎ የሚሰራ ድግምት እዚህ ላይ ይካተታል። ሰዎቹ የሚያለያዩት በፍች ሊሆን ይችላል፣ በሞት ሊሆን ይችላል፣
ከስራ በማፈናቀል ሊሆን ይችላል። ሪዝቅን እንዲቋረጥባቸው በማድረግ ሊሆን ይችላል። እንዳይወልዱ በማድረግ ሊሆን ይችላል። በብዙ አይነት መልኩ ማለት ነው። ሁለተኛው ሲሕሩል ዓጥፍ ይባላል። ይሄ ደግሞ አክሱ ሆኖ የመጀመሪያው ተቃራኒ ሲሕሩል ጀምዒ አው ተቅሪብ ማለት ነው። ሰዎችን ለማገናኘትና ለማቀራረብ ተብሎ የሚሰራ የሆነ ድግምት እኛ ጋር መስተፋቅር እንደሚባሉ ሰዎችን ለማዋደድ ወይም ለማቀራረብ እንዳይለያዩ ለማድረግ ተብሎ የሚሰራ የሲህር አይነት አለ። እነዚህ በጣም የተሰራጩ የሲህር አይነቶች ስለሆኑ ሼኹ ጠቀሷቸው። ጠይብ እንደዚህ አይነት ነገር የሚሰራ ሰው ምንድን ነው ከተባለ መማረሰሁ አው ተዓጣሁ ሚን ሳሒር ማለት ነው። ይህን ነገር የተገበረ የሆነ ሰው ወይም ደግሞ ከደጋሚዎች ጋር የሚሰራ ግንኙነት ያለው ማለት ነው። ወይም ደግሞ ይህንን ነገር ወዶ የተቀበለ ወይም ደግሞ ይህንን ነገር ይፈቀዳል ብሎ የሚያምን ሰው ካለ ወይም ለሚፈዕልሁ አታ ባይሰራው እንኳን እሱ አይሰራም፣ ነገር ግን ይህ ነገር ይፈቀዳል ብሎ ካመነ ቃለ ልዑለማ ምን ብለዋል ዑለማዎች? አሲሕሩ ኩፍሩን ክህደት ነው፣ ከእስልምና የሚያስወጣ ማለት ነው። ተዓልሙሁ ያ ነገር መማር ኩፍር ነው። ወተዕሊሙሁ ሌሎችንም ማስተማር ኩፍር ነው። እዚህ ጋር ተያይዞ የሚነሳ ነገር አለ። እሱም ሁክሙ ዘሀቢ ኢለ ሰሐራ ወደ ደጋሚዎች መሄድ ሕስይ ማዕነዊ ሊሆን ይችላል። ሰውየው ኢትሳል በማድረግ ከነሱ ጋር በመደዋወል በምንም ሊሆን ይችላል፣ ወይም ደግሞ በመከታተል ሊሆን ይችላል። ነገር ግን በጣም ብዙ ገጽታ አለው ይህ ነገር ወደ ደጋሚዎች መሄድ የሚባለው ነገር። አንደኛው ገጽታው ምንድን ነው ከተባለ ዘሃቡን ሙጀረድ ዝም ብሎ መሄድ ሌላ ምንም የሚፈልገው ነገር አለ። ድግምት ሊያሰራ አይደለም፣ ወይም ሰውየው የሚሰራው ነገር ትክክል ነው ሌላ አይደለም። የሆነ ነገር ድግምት የሆነ ነገር ፈልጎ ሳይሆን እንዲሁም መሄድ አለ። ለምሳሌ ለማወቅ ሊሆን ይችላል። ምንድን ነው የሚሰራው? ይሄ ከቢራ ነው። ከቢራ ማለት ትልቅ ወንጀል ነው። ወደ እነዚህ ጠንቋዮች ጋር መምጣት ወይም እነሱ ጋር መሄድ በሸሪዓችን ተከልክለዋል። ሁለተኛ ዘሃቡ ሊተሰቡቲ አው ከሽፍ ሳሒሪ ለማረጋገጥና ያ ድግምተኛን ለማጋለጥ ተብሎ መሄድ ጃኢዙን፣ ይሄ ይፈቀዳል። እንደውም አንዳንዴ ተፈላጊ ሊሆን ይችላል ይሄ ተግባር ማለት ነው። ሶስተኛው ሊተስዲቅሂ ያ ድግምተኛ የሚሰራው ነገር እውነት ነው ብሎ ለማረጋገጥ ከሆነ የሚሄደው አልአስሉ አንሁ ኩፍሩን አስገር፣ በመሰረቱ ይህ ነገር ትንሹ ኩፍር ነው ይባላል። ነገር ግን አንዳንድ ዑለማዎች ይሄ ትልቁ ኩፍር ነው የሚልም ነገር ሊያስቀምጡ ይችላሉ። ምክንያቱም ሁለት ማስረጃዎች ስላሉ። ነገር ግን ሁለቱ ማስረጃዎች ሰብስበን ስንመለከታቸው ይህንን እንረዳለን። አንደኛው ሐዲስ መን አታ ካሂናን ፈሰደቀሁ ይላል። ጠንቋይ ዘንድ መጥቶ የሚናገረው ነገር እውነት ነው ያለ ቢማ የቁል ማለት ነው ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ይላል ሐዲሱ። ሰውየው በሙሐመድ ዓለይሂ ሰላቱ ወሰላም ላይ በተወረደው ነገር ከፍረዋል። ሄዶ ጠንቋዩን የምትሰራው ነገር አንተ የምትሰራው ነገር ትክክል ነህ ካለው ማለት ነው። ግን ሌላም ሐዲስ አለ። ሌላ ሐዲስ ደግሞ ምን ይላል? መን አታ ዓራፈን አዋቂዎች ወይም ደግሞ አዋቂነን የሚሉ ሰዎች ዘንድ የመጣ እነሱ ዘንድ የሄደ የሆነ ሰው ፈሰአለሁ አን ሸይኢን ስለ አንዳች ነገር ጠየቀው፣ ያንን አዋቂ ነኝ ባዩ ማለት ነው። ለዛ ለአዋቂ ነኝ ለሚለው ሰውዬ ጠየቀው። ፈሰደቀሁ አው እውነተኛ ነህ አለው። ለም ትቅበል ለሁ ሰላቱ 40 የውማ የ40 ቀን ሰላቱ ተቀባይነት የለውም ይላል። ይሄ ሐዲስ ደግሞ ከቅድሙ ጋር ስንሰበስባቸው ኩፍሩን አስገር የሚል ነገር እንረዳለን ይላሉ። ሁሉንም ስራ ውድቅ አያደርግምና ምናልባት ሽርክ ያለበት ነገር ግን ከተገበረ ማለት ነው። ያን ጊዜ ለምሳሌ ከአላህ ውጭ ላለ ነገር ለጅኖቹ ለመቃረብ ለመሳሰለው ነገር እርድ ከፈጸመ ግን ከእስልምና ሊያስወጣው ይችላል። አራተኛው ገጽታው ምንድነው? ደጋሚዎች ጋር መሄድ። ሶስተኛው በቃ በእነዚህ በሶስት ገጽታዎች እናሳጠራቸውና ማለት ነው። ስለዚህ ከመሄድ መካከል ኩፍሩል አክበር ይሆናል፣ ኩፍሩን አስገርም ይሆናል ብለን እናያለን ማለት ነው። እሺ ድግምተኛው ሁክሙ ምንድነው? ሙስሊም ነው? ሙእሚን ነው? ድግምተኛ ራሱ ድግምት የሚሰራው ሰውዬ ካፊሩን ኩፍረን አክበር ትልቁ ክህደት ነው የሰራው፣ ይከፍራል፣ ከሃዲ ነው ይሄ። ነገር ግን ቃዲ በዛ አካባቢ ያለ ቃዲ ነገሩን ሊያጣራና እውነተኛ መሆኑን ማስረጃዎች በስነ ስርዓት ሊሰበሰብ ይገባል ማለት ነው። እንዲሁ በተጨባጭ ባልሆኑ ነገሮች እንዳይሆን ማለት ነው። ከምን አንፃር ነው ሲህር ኩፍሩል አክበር የሆነው? ከምን አንፃር ምን
ላይ ተመርኩዞ ነው ከእስልምና የሚያስወጣ ተግባር የሆነው። ሊአነ ሲሕረ ላ የቲሙ ኢላ ቢአምረይን፣ ምክንያቱም ሲህር በሁለት ነገሮች እንጂ አይከሰትም። ሲህር ሊሆን ዘንድ ሁለት ነገሮች ይፈልጋል፣ ወይም ከሁለት ነገሮች አንዱ መኖር አለበት። አንደኛው ኢድዓኡ ሸይእን ሚን ኸሳኢሲ ሩቡብያ፣ የአላህ ጌትነቱ ብቻ የሚጠቁም የሆነን ነገር እነዛ ደጋሚዎች እኛም አለን ይላሉ። ለምሳሌ የሩቅ እውቀት ማወቅን፣ የሩቅ እውቀትና ማወቅ አላህ ብቻ የተነጠለበት ነገር ነው። አላህ እንደዚሁ ካሳወቃቸው መልእክተኞች በስተቀር ማንም የሚያውቅ የለም። እነዚህ ደጋሚዎች ደግሞ እናውቃለን ይላሉ። አንደኛው ችግር ይሄ ነው ማለት ነው። ሁለተኛው ደግሞ አተቀርቡ ኢለል ጅኒ ወሸያጢን፣ ወደ ጅኖችና ወደ ሸይጣኖች መቃረብ፣ እርድ በመፈጸም የተለያዩ ተግባራት በመስራት ለነዚህ አካላቶች መቃረቢያን ይፈጽማሉ ማለት ነው። ስለዚህ ሲህር ከዚህ ከተማርነው አንጻር ምንድን ነው ማለት ነው? ከእስልምና የሚያስወጣ የሆነ ተግባር ነው ማለት ነው። አሳሚኑ ስምንተኛው ናቂድ ስንመለከት ደግሞ ሙዛህረቱ አልሙሽሪኪን። ሙዛህረቱ ማለት መርዳት ማገዝ ማለት ነው። አልሙሽሪኪን ሙሽሪኮችን ማገዝ፣ ሙሽሪኮች ማገዝ ኩፍሩል አክበር የሚሆንበት አለ ከእስልምና የሚያስወጣ፣ ኩፍሩል አስገር ደግሞ ከእስልምና የማያስወጣም የሆነ ኩፍር የሚሆንበት ጊዜ አለ። መስአላውን በደንብ መረዳት ይኖርብናል። ሙዛህረቱል ሙሽሪኪና ወሙዓወነቱሁም፣ እነሱን ማገዝ መርዳት፣ ዐለል ሙስሊሚን በሙስሊሞች ላይ ማን የበላይ እንዲሆን? ኩፋሮች የበላይ እንዲሆን ማንን ማገዝ? ካፊሮችን ማገዝ ማለት ነው። በማን ላይ? በሙስሊሞች ላይ። ለዚህ ማስረጃ አለው። ነዓም ወደሊሉ ቀውሉሁ ተዓላ ወመን የተወለሁም ሚንኩም፣ ከእናንተ መካከል እነሱን የሚረዳ የሚወዳጅ ካለ ፈኢነሁ ሚንሁም፣ እሱ ሰው ከነዚያ ኩፋሮች ነው የሚመደበው። ኢነላህ ላ የህዲ ልቀውመ ዛሊሚን፣ አላህ በዳይ የሆኑ ሰዎችን ቀጥተኛው መንገድ አይመራቸውም። ስለዚህ እንዳልነው ሙዛሃራ ምን ማለት ነው? ሂየ ኑስረቱ ወተእይዱ ወዲፋዑ። ሙዛሃራ ማለት ማገዝ መርዳት ማለት ነው፣ መከላከል ማለት ነው። አልሙዋላት ተብሎም ይጠራል ይሄ መስአላ ማለት ነው። ብዙ ጊዜ በዐቂዳ ላይ አተወሊ ይባላል። አልሙዋላት አተወሊ ማለት ነው። የተለያዩ ክፍሎች አሉትና እነሱን እንመልከት። አቅሳሙል ሙዛሃራ፣ ካፊሮች መርዳት የተለያየ ክፍል አለው። አንደኛ ሙዛሃረቱን ኩፍርየቱን፣ ከእስልምና የሚያስወጣ የሆነ መርዳት ማገዝ አለ። አንድ ሰው ኩፋሮችን በማገዙ ብቻ ከእስልምና ሊወጣ ይችላል። ምንድነው ቀመሩ? እንዴት ነው የምንረዳው ከተባለ አንተኩነ ኑስረተን ሊልኩፋሪ ዐለል ሙስሊሚና፣ ሰውየው በሙስሊሞች ላይ እነዛ ካፊሮችን ሲረዳ ምን ሊሆን? ኑስረተን ሊዲኒል ኩፋር፣ የኩፋሮች ዲን የበላይ እንዲሆን በማገዝ ከሆነ ማለት ነው። ይሄ ከእስልምና ይወጣል። እዚህ ናቂድ ላይም የታሰበበት ይሄ ነው። ሙዛሃረቱል ሙሽሪኪና ወሙዓወነቱሁም የሚለው ይሄ ነው ዐለል ሙስሊሚን። ወሂየ አልመቅሱደቱ ፊ ነዋቂድ ኩፍሩን አክበር ነው። አንድ ሰው ለምሳሌ ሁለት ካፊሮችና ሙስሊሞች ገጠሙ እንበል። አንድ ሙስሊም ሄዶ እነዛ ኩፋሮችን ቢረዳቸው በዚህ ድርጊቱ ኩፍር የበላይ እንዲሆን የነዛ ሃይማኖት የበላይ እንዲሆን በማገዝ ከሆነ ይሄ ከእስልምና ይወጣል ማለት ነው። ሁለተኛ ሙዛሃረቱን ሙሐረመቱን፣ ሐራም የሆነ ክልክል የሆነ እርዳታ አለ ወይም ደግሞ ማገዝ አለ ኩፋሮችን ማለት ነው። እሱ ምንድነው? ሙዛሃረቱል ካፊሪ ዐለል ሙስሊሚ ሊአጅሊ ዱንያ፣ አንድ ካፊርን መርዳትና ማገዝ በማን ላይ? በሙስሊም ላይ ማለት ነው። ለምን ብሎ? ሊአጅሊ ዱንያ ከሆነ ለይሰት ሚነል ኩፍሪል አክበር፣ ይሄ ከእስልምና ያስወጣል። ሶስተኛ አተዓሙሉ አልሙባሑ፣ እነዚህ በደንብ ያዟቸው ሶስቱ አቅሳሙል ሙዛሃራ። አቅሳሙል ሙዛሃራ ሶስት ነው ያየነው ማለት ነው። ሙዛሃረቱን ኩፍርያ፣ ሙዛሃረቱን ሙሐረማ፣ ሶስተኛው ደግሞ አተዓሙሉ አልሙባሕ፣ የተፈቀደ የሆነ መኗኗር አለ ከነሱ ጋር ማለት ነው። ከልበይዒ ወሺራ፣ ለምሳሌ ከካፊር መግዛት፣ መሸጥ፣ የመሳሰለውን ነገር መሻሻጥ። ነገር ግን ይሄ ሸርጥ አለው። ቢሸርጢ አላ የኩነ ዛሊከ አልካፊሩ ሐርብየን፣
ሐርብይ የሆነ ሙስሊሞችን የሚዋጋ ካፊር መሆን የለበትም። طيب ሙስሊሞች የሚዋጋ ካፊር ጋር ይሄ ራሱ አይፈቀድም። ሌላው ደግሞ በዚህ ተዓሙል ከነሱ ጋር እንዲህ በመኗኗራችን ሙስሊሞች ላይ የሆነ ጉዳት የሚያመጣ መሆን የለበት እንጂ ነብዩ አለይሂ ሰላቱ ወሰለም ከአህለ ኸይበር ጋር ተምር በተመለከተ ማለት ነው በዚህ እርሻ ላይ በዚህ ሽያጭ ላይ አብረው ከነሱ ጋር ሰርተዋል። ስለዚህ እነዚህ ተዓሙሎች እነዚህ መሸጥ መገበያየት ምናምን አብሮነት የሚባለው ነገር ከመፍሰዳ ከመስለሃው አንፃር ይታያል ማለት ነው። ሐርብይ ካልሆኑ ማለት ነው። ሐርቢ ከሆኑ ግን ይሄ ለሙስሊሞች ትልቅ አደጋ ስላለው ምክንያቱም ሁሌ ዓላማቸው ሙስሊሞችን መውጋት ሙስሊሞችን መግደል ሐርብይ የሆኑ ካፊሮች ከነሱ ጋር ሙዓመላ አይኖረንም ማለት ነው ከጅህር በቀር። ሌላው መዋላት ሆኖ እንግዲህ ያው ሐራም የሆኑ መዋላቶች የተለያየ ገጽታ ይኖራቸዋል። 5 አይነት ገጽታ አለው እንግዲህ እስካሁን ባነሳ ነው ማለት ነው 5። አንደኛው አንስረቱ ወተኢድ ብለናል። እነዛ ኩፋሮችን ማገዝ ኢን ካነት ለአጅሊ ዲን የኩፋሮች ዲን የበላይ እንዲሆን ብሎ ከሆነ ያገዘው ፈኩፍሩን አክበር ሰውየው ከእስልምና ይወጣል። ወኢን ካነት ለአጅሊ ዱንያ ከሆነ ፈኩፍሩን አስገር ብለናል። አንድ ሁለተኛው ተዕዚም ወተብጂል ኩፋሮችን በጣም ማድነቅና እነሱን ከፍ ከፍ ማድረግ ፊ ሙቃቢል ኢሕቲቃር ልሙስሊሚን ሙስሊሞች ዝቅ ዝቅ ከማድረግ ጋር ማለት ነው። ይሄ ድድብና ነው። ሙስሊሞችን ዝቅ ዝቅ ያደርጋል፣ ኩፋሮችን በጣም ያደናንቃል። ይሄ ራሱ ሚነል መዋላት ነው። ይሄ ተገቢ አይደለም። ሶስተኛው አልመሐባ ይባላል። እነሱን መውደድ ነገር ግን ፊጥሪ የሆነ ውዴታ ግን መሆን የለበትም። ለምሳሌ አንድ ሰው ልክ ዘውጀተው እንደሚወደው ማለት ነው ባል ሚስት፣ አባት ለምሳሌ ልጁ ካፊር ከሆነች ሊወዳት ይችላል። ሚስቱ ካፊር ከሆነች ብቻ እንደዚህ ተፈጥሯዊ ውዴታ አይሁን እንጂ ሌላ አይነት ውዴታ ከሆነ ይሄም ራሱ የሚከለከል ይሆናል ማለት ነው። ሌላው ከስረቱል ሙኻለጣ ከነሱ ጋር በጣም መቀላቀል ማብዛት ምንም አይነት መስላሃ ሳይኖር ምንም አይነት የሚያስፈልገን ነገር ሳይኖር ይሄ ራሱ ችግር አለው ማለት ነው። ሌላው በእነሱ መመሳሰል እንግዲህ መመሳሰል ሲባል በሃይማኖታቸው ጉዳይ ሊሆን ይችላል ወይም ደግሞ የነሱ ብቻ ተብሎ የተነጠሉ ነገሮች አሉ በዛ ላይ መመሳሰል ይሄ ሁሉ ከሸሪዓ አንፃር የሚከለከሉ የሆኑ ነገሮች ናቸው። ኢንሻአላህ ሌሎች ነጥቦች ያው ሰፋ ሰፋ ያሉ ነጥቦች በሌላ ኪታብ ሸርህ ላይ ምናምን ስንማር እንመለከታቸዋለን። ስለዚህ እነዚህ ነዋቂዶች ናቸው ማለት ነው። ምናልባት 9ኛው ምን ጨመር ከሆነ 9ኛው ናቂድ ምንድነው? አልኢዕቲቃዱ በኢምካኒየት الخروج عن الشريعة እንግዲህ እሳቸው ምናሉ التاسع 9ኛው አሉ من اعتقد ያመነሰው أن بعض الناس አንዳንድ ሰዎች لا يجب عليه በሱ ላይ ግዴታ አይሆንበትም ብሎ ያመነ اتباع النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም በከሌ ላይ መከተል ዋጅብ አይደለም የሚሉ ሰዎች አሉ። በተለይ ሱፊያዎች ዘንድ እንደዚህ ነገር አለ። የሆኑ ሰዎችን አይ እነሱ እኮ ነብዩ ሰለላሁ ዐለይሂ ወሰለም መከተል በእነሱ ላይ ግዴታ አይደለም ይሏቸዋል። ወይም ደግሞ ወአነሁ የሰዑሁ አን ይሰፋዋል ወይም ደግሞ ይበቃለታል እንደማለት ነው። አልኹሩጁ አን ሸሪዐቲሂ ሰለላሁ ዐለይሂ ወሰለም ከነብዩ ዐለይሂ ሰላቱ ወሰለም ሸሪዓ መውጣት የሚፈቀድላቸው ሰዎች አሉ ብሎ ማመን። ሰላት አይሰግዱ ምን አይሉ ከሌ ሼኾች ለምን አይሰግዱም ሲባል አይነሱ እኮ በቃ ቀጥታ ከአላህ ጋር ኢትሳል አላቸው። ከአላህ ቀጥታ ነው የሚገናኙት። አንተ እንዳንተ መሰሉህ እንጂ እንዳንተ መሰሉህ እንዴ በአንተ ላይ ዋጅብ የሆነ ሁሉ በሼኻችን ላይ ዋጅብ የሆነ መሰለህ እንዴ ምናምን የሚሉ ሱፊያዎች አሉ። ስለዚህ የሆኑ ሰዎች ማለት ነው የሆኑ ጣኢፋ ሚን الناس ማለት ነው የሆኑ ሰዎች ከኢስላም ሸሪዓ ውጪ ሆነው መቀጠል ይፈቀድላቸዋል ብሎ ወይም ነብዩ አለይሂ ሰላቱ ወሰለም መከተል በእነሱ ላይ ዋጅብ አይደለም ብሎ የሚያምን ሰው ልክ ኸዲር አለይሂ ሰላም ከሙሳ አለይሂ ሰላም ሸሪዓ እንደወጣው ይሏቸዋል ማለት ነው። አንዳንድ መሻይኾቻችን ወይም የሆኑ ሰዎች ከነብዩ አለይሂ ሰላቱ ወሰለም ሸሪዓ መውጣት ይፈቀድላቸዋል ብሎ የሚያምን ካለ فهو ካፊር። ይሄ ሰውዬ ካፊር ነው። ይሄ ካፊር ነው። ስለዚህ ለዚህ የሚያመጡት ያው የተለያዩ ሹብሃዎች አሉ። ሹብሃው ምናልባት ለመዘርዘር ሰዓት ሊፈጅብን ይችላል።
በተለይ ከሙሳ ዓለይሂ ሰላም ቂሳ ጋር በተያያዘ ከኸዲርና በሙሳ መካከል የተከሰቱ ነገሮችን እንደ ሹብሃ እያመጡ ማለት ነው የኛ መሻይኾቻችን ከሸሪዓ መውጣት ይፈቀድላቸዋል እያሉ ይናገራሉ። ስለዚህ ይሄ ከእስልምና የሚያስወጣ ነገር ነው። ሁሉም አይደለም እነዚህ መሻይኽ የሚባሉት ቀርቶ ሙሳ ዓለይሂ ሰላም ቢመጡ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ የመከተል ግዴታ አለባቸው። ዒሳ ዓለይሂ ሰላም የውመል ቂያማ በተቃረበ ጊዜ ሲወርዱ ወደ ዱንያ ሲወርዱ በነብዩ ዓለይሂ ሰላቱ ወሰላም ሸሪዓ ነው የሚመሩት ማለት ነው። ስለዚህ የሆኑ ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ መከተል በእነሱ ላይ ግዴታ አይደለም ብሎ ማመን ወይም ከነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ውጪ መሆን ይፈቀድላቸዋል ብሎ ማመን ይሄ ኩፍር ነው፣ ከኢስላም የሚያስወጣ የሆነ ክደት ነው። هذا صلى الله وسلم على نبينا محمد